ሰላም የተከበራችሁ ያለ መስክሩ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም። እስኪ ዛሬ ደግሞ ባለ ሁለት ባለ ሶስት እና ባለ አራት ሆሄ ቃላትን እየመሰረትን ከጀማሪዎች ጋር እናያለን ማለት ነው። በዚህ መልኩ ደግሞ አማርኛን በኦንላይን ካላችሁበት ሆናችሁ ለመማር ስልክ ታች ላይ አለ ማለት ነው። 0953615956 ብላችሁ ኢሞ፣ ዋትሳፕ፣ ቴሌግራም ላይ ብታናግሩን በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁ ሰዓት መማር ትችላላችሁ ማለት ነው። አሁን ቀጥታ ወደ ቃላት ንባቡ እንሄዳለን። አብራችሁኝ ሆኑ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ነው ማለት ነው። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ቃላቶቹ እንሄዳለን። በደንብ ተከተሉኝ እሺ። ባለ ባለ ሁለት ባለ ሁለት ማለት አንድ ሁለት አንድ ሁለት አንድ ሁለት አንድ ሁለት ባለ ሁለት ፊደል ቃላት ናቸው ማለት ነው። ለምሳሌ መ አለ አይደለ? መ ከዛስ ጣ መጣ መጣ ባለ ሁለት አንድ ሁለት መ የመጀመሪያ ጣ ደግሞ አራተኛ መጣ መጣ እንላለን። ባለ ሁለት ሲሆን አንድ ሁለት። ባለ ሶስት ሲሆን ደግሞ እኔ እስኪ ባለ ሶስት ሲሆን ማለትም ባለ ሶስት ፊደል ሲሆን ማለት ነው። መጣች መጣ። ይኸው መጣ እዚህ ላይ አይደለ? መጣ ይሄም መጣ ነው አይደለ? ከዛ ች ስንጨምርበት መጣች። መጣ ማለት ለወንድ ነው። መጣች ለሴት ማለት ነው። መጣች መጣች ለሴት ይሆናል። መጣ ለወንድ መጣች ለሴት ባለ ሶስት ፊደል ማለት ነው። ይሄኛው ደግሞ ባለ ሁለት። ባለ አራት ደግሞ ስናይ ደግሞ መጣ ለች መጣ ለች መጣ ለች መጣለች ይሆናል ማለት ነው። መጣለች። አሁን ዋና ቃላችን ማን ነው? መጣ የሚለው ነው ማለት ነው። መጣ 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 አይደለ? መጣ 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 መጣች መጣለች መጣለች። አንድ ሁለት ሶስት አራት መጣለች ይሆናል ማለት ነው። ውድ ቤተሰብ እንቀጥል። ሰ ማለት ንጉሱ ሰ፣ ከዛ ኞ የኛ ቤት መጨረሻ ሰኞ ሰኞ አይደለ? ሰኞ ሰኞ ባለ ሁለት አንድ ሁለት ሰኞ። ከዛስ ባለ ሶስት ሲሆን ሰኞ 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 ና ነኑኒ ና አራተኛ ና ሰኞ ና ሰኞ ና ሰኞ ና አንድ ሁለት ሶስት ሰኞ ና ሰኞ ና ሰኞ ና። ባለ አራት ሲሆን ደግሞ ማክሰኞ ማክ ሰኞ ማክሰኞ። አብዛኛዎቻችን ስንጽፍ ማስከኞ እንላለን። ማስከኞ አይባልም። ማክሰኞ ነው ይባላል። ልክ እንደዚህ ማክሰኞ። ዋና ቃላችን ማን ነው ማለት ነው? ሰኞ የሚለው ይኸው ሰኞ። እዚህ ጋርም ሰኞ መጨረሻ ላይ፣ ከዚህ ጋርም ሰኞ አለ። ስለዚህ ሰኞ 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 ሰኞ፣ ከዚህ ላይ ሰኞ ሰኞ ና ሰኞ ና ማክሰኞ ማክሰኞ ማክሰኞ። በጣም አሪፍ ማክሰኞ። እንቀጥል። ስ የእሳቱ ሰቤት ስድስተኛ ስ ራ ስራ ስራ የረቤት አራተኛ ስራ ስራ። ከዛስ አ ስራ አስራ። ይኸው ዋና ቃላችን ስራ የሚለው ነው አይደለ? ስራ ከዚህ ላይ አለ መጨረሻ ላይ ስራ ስራ። አ ከፊት አለች አይደል? ስለዚህ አስራ 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 አስራ። ከዛስ ን ስራ አራት ሲሆን አስራ ሲሆን ሶስት ነው። አንድ ሁለት ሶስት ሶስት። ባለ አራት ሲሆን ደግሞ ን ስራ ስራ የሚለው ዋና ቃላችን ነው። ስራ እንስራ እንስራ ይላል። ወይም እንስራ እንስራ ወይም እንስራ ማለት ነው። እንስራ ማለት ስራችን እንስራ፣ ተግባራችን እናድርግ ማለት ነው። እንስራ ማለት ደግሞ
ከጭቃ የሚሰራው የውሃ መያዣ ማለት ነው። እንስራ ይሆናል ማለት ነው። ውድ ቤተሰብ እንስራ ግልጽ ነው አይደለ? ግልጽ ነው። እንቀጥል። በጣም አሪፍ። በዚህ መልኩ ደግሞ አማርኛን በኦንላይን ካላችሁበት ሆናችሁ ለመማር ስልክ ታች ላይ አለ ማለት ነው። አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈልጋችሁትና በመረጣችሁ ሰዓት መማር ትችላላችሁ ማለት ነው። እንቀጥል። እሺ እንስራ ብለናል። እንስራ። እሺ ስራ የሚለው ዋና ቃላችን ነው ማለት ነው። ያው ስራ የሚለው ዋና ቃላችን ነው ማለት ነው። ከዚህ ጋርም ስራ አለ፣ ከዚህ ጋርም ስራ አለ። ስራ ከዛ አንድ ከፊት ስናደርገው አስራ ማለት 11 ሊሆን ይችላል፣ 12 ሊሆን ይችላል፣ 13 ሌላ ደግሞ ትርጉሙ አስራ ማለት ቋጥራ ማለት ነው። የሆነ ነገር አስራ ያዘች አይደለ? ቋጥራ ያዘች እንደማለት ነው። አስራ ከዛስ እንስራ ሲጠብቅ እንስራ ይሆናል። ተግባራችን እናድርግ ማለት ነው። ሲላላ ደግሞ እንስራ ማለት ደግሞ እንዳልኳችሁ ከጭቃ የተሰራ የውሃ እና ለአንዳንድ ነገሮች ለመያዝ የሚያገለግለን ማለት ነው። እንስራ። እሺ እንቀጥል። የመቤት አራተኛ፣ የረቤት ስድስተኛ። ማር። ከዚህ ላይ ደግሞ ከዚህ ላይ የምትባለውን ጨመርን። እሺ 3 ለማድረግ ነው አይደል? ማር የሚለውን ከዚህ ላይ አይተናል። ቁን ከፊት ስናደርጋት ቁማር 3 ሆናል። 1 2 3 ባለ 3 ነው ማለት ነው። ባለ 4 ደግሞ ስናይ ማር የሚለው ይኸው ከፊት ሆነ። ከዛስ ማርቆስ ይሆናል። ስለዚህ ባለ ሁለቶች መጣ፣ ሰኞ፣ ስራ፣ ማር። ባለ 3 ደግሞ መጣች፣ ሰኞ ና፣ አስራ፣ ቁማር። ባለ 4 ደግሞ መጣለች፣ ማክሰኞ፣ እንስራ ወይም እንስራ 2 ትርጉም አለው፣ ሲጠብቅና ሲላላ ማለት ነው። ማርቆስ። ስለዚህ ባለ 2 ባለ 3 ባለ 4 ቃላትን መሰረት ነው ማለት ነው። ውድ ቤተሰብ በዚህ መልኩ ደግሞ በኦንላይን ካላችሁበት ሆናችሁ ለመማር ይሄን ስልክ ተጠቅማችሁ መደወል ትችላላችሁ። ኢሞ፣ ዋትስአፕ፣ ቴሌግራም ላይ ታገኛላችሁ። ዛሬ ባለ 2 ባለ 3 ባለ 4 ቃላትን አይተናል ማለት ነው። በቀጣይ ቪዲዮ ደግሞ አረፍተ ነገርና አጫጭር አረፍተ ነገርን እናያለን ማለት ነው። ጀማሪዎች ከሆናችሁ ቤተሰብ ካልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ። ቻው